እኔማ በቃ ልክ እንደው ኢትዮጵያ ዘፈን ወይም የኢትዮጵያ ሙዚቃ በምን ጣዕሙ ነው ያልኩትና እንግዲህ እንደምታዩት እዚህ ጋር ሁሉም የራሱን ብሔር ብሔረሰብ የራሱን ባህላዊ ጭፈራ፣ ባህላዊ አለባበስ እንዲሁም ደግሞ በስራ ጊዜ የሚጠቀሟቸው አንካፋ ሁሉ አልቀረም በነገራችን ላይ አንካፋ አይቀርም። የሆነ የህር መንፊያ ወንፊት ራሱ አይቀርምና እንደምታዩት ማለቴ ሁሉም የራሱ የሆነ ባህር አለባበስ፣ ምግብ አላቸው። በነገራችን ላይ በተለይ እዚህ ሳይፕረስ ውስጥ በጣም ነው ባህላቸው ደስ የሚለኝና ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ። ሙሉዓለም ነኝ። ዛሬ እንግዲህ እስኪ ደግሞ አንድ ቪዲዮ አጋራችኋለሁ ወይም አሳያችኋለሁ። ታውቃላችሁ እዚህ ሳይፕረስ ውስጥ አሁን ላይ ለ15 ቀን የሚቆይ ፌስቲቫል አለ። ይሄ ፌስቲቫል እንግዲህ በየቀኑ እንደዚህ ወንበር ምናምን ይዘጋጅና ውጭ ላይ ማለት ነው ወንበር እንደዚህ ይዘጋጅና ከዛ ሰው እዚህ ጋር መጥቶ ይቀመጣል ማለት ነው። ከዛ እንደምታዩት እንደምታዩት ይቅርታ ማርያምን በቃ ስለሚያስቀኝ ነውና እንደምታዩት ሁሉም የራሱን የሆነ ባህል፣ ጭፈራ፣ አለባበስ ከነ አለባበሳቸው እንትን ይላሉ ማለት ነው፣ ያሳያሉ ማለት ነው። በዚህ አጋጣሚ ቀጣይ የዛሬ እሁድም የዛሬ ሳምንት ወር ለምሳሌ እዚህ ያለሁበት እዚህ ሳይሆን ሌላ ስቴት አለ ኢትዮጵያን እኛ ራሳችን አበሾች እናቀርባለን። የዛሬ ዓመት እና የዛሬ ዓመትና የዛኛው ዓመት አልሄድኩም እንጂ በፊት ሄድ ነበረ። ሶ ማለት ያው ኢትዮጵያን ለማስተዋወቅ ማለት ነው። ልክ እዚህ ጋር ሁላችሁም እዚህ ጋር እንደምታያቸው ሁሉም የራሱን ብሔረሰብ የራሱን አለባበስ እንደሚያሳይ ሁሉ እኛም ኢትዮጵያኖች እናሳልፋለን። ያው ዱባይ ውስጥ ይከበራል አቲንግ መሰለኝ የኢትዮጵያ ቀን ተብሎ ማለት ነው። እናም ግን ምንድነው መሰላችሁ ደስ የሚለው ነገር እዚህ አሁን ወንበር ይቀመጥላችኋል። ራሱ እዛው ሊቭ ላይ ነው የሚተላለፈው። ሴቶቹ በቃ እነዚህ የተለያየ አረቦች ናቸው። አሁን እዚህ ጋር የዚህ በተለይ ደግሞ እኔ ካየኋቸው ጭፈራዎች ካየኋቸው ባህላዊ ነገሮች አውቃለሁ። ጭፈራ የማትወዱ ልጆች ትኖራላችሁ፣ ጭፈራውን አሳልፉት። ግን ማለቴ እለፉት። ቪዲዮ የማይመለከታችሁ ልጆች ካላችሁ አይ እኛ ጭፈራ አንፈልግም ካላችሁ እለፉት። ግን እኔ ያው ደስ ይለኛል የተለያየ ሀገር የሌሎቹን ሰዎች ብሔረሰብ የሌሎቹን አገራቶች እንደዚህ አይነት ነገር ባህላዊ ነገር ማየት በጣም ነው የሚያስደስተኝ። እንደምታዩት ሰው ቁጭ ብሎ ተሰብስቦ ፊት ለፊት ነው የሚያዩት። እኔም ከዛ ውስጥ አንዷ ነበርኩኝ፣ እያየው ነበረ። በጣም ደስ የሚል በጣም እየሳኩኝ ነበረ ያሳለፍኩት። ግን አሁን እያለቀ ስለሆነ ነው ብዙ ሰው የሌለው እንጂ ብዙ ሰው ነበረ፣ መተንፈሻ እንኳን አልነበረውም። ምን ለማለት ፈልጌ ነው፣ በጣም ብዙ ሰው ነው ያለው። እዛው አካባቢ ደግሞ የማይሸጡ ቁሳቁሶች የሉም፣ የማይሸጥ ጌጣጌጥ የለም፣ የማይሸጥ ልብስ የለም። ግን የሚገርማችሁ ነገር አሁን እንደዚህ አርቲፊሻል እቃዎች ለምሳሌ አርቲፊሻል ስላችሁ ጌጣጌጦች ሊሆኑ ይችላሉ፣ የጆሮ ጌጥ፣ የአንገት ምናምን ሌላ ቦታ ጀስት በ2 ብር በ3 ብር የምትገዙት እዚህ ጋር ግን ሲመጣ 10 ብር ነው። ምክንያቱም ለቦታውም ስለሚከፍሩ ያው ባዛር ሲባል እኔ የሚቀንስ ነበር የመሰለኝ። እኔ ባዛር ኢትዮጵያ ያለው ራሱ ይጃላቅም ግን እዚህ እሄዳለሁና በጣም ከተለያየ ማለት ከሌሎች ሱቆች በጣም ርካሽ የሚሆኑ ከውጭ እዚህ ጋር የምተው በውድ ነው የሚሸጡት ማለት ነው። እናም እንግዲህ እንደምታዩት እኔም በዚህ ሙቀት በዚህ ፀሐይ ወጥቼ በዓሉን እየተካፈልኩኝ ይገኛለሁ ማለት ነው። እኔ ወህታችሁ እና በቃ ደስ የሚል በቃ እውነት በጣም ነው ደስ የሚል በየዓመቱ በተለይ እዚህ ቦታ ላይ አዲስ ዓመት ይከበራል። እዚህ ቦታ ለምን በቃ ይች ቦታ ናት፣ ይች አካባቢ ናት እንትኗ በቃ የሆነ ደህና ቦታ የምንለው እዚህ ነው። በቃ እኔ ስመጣ ማለት ነው እንጂ ሌላው ቦታ ኖርማል ነው። ይሄ መዝናኛ ቦታ ምናምን እንዲሁ ሬስቶራንት ካልሆነ በስተቀር ያን ያህል ያየሁበት ሀገር አይደለም። በእርግጥ ነው ባህላቸው ሁሉ ነገራቸው ደስ ቢለኝም አሁን ይሄ እንደምታዩት የዚህ ሀገር ጭፈራ ነው እና ከምንም በላይ አለባበሳቸው ደስ አይልም ውዶች? ይሄ ምን ልበላችሁ፣ በቃ አለባበሳቸው
ልክ ደስ አይልም? ጸጉራቸውን ሸፍነው ይሄ ከሱሪ ለብሰው ከዛ ደግሞ የሆነ ነገር ማለት በእርግጥ ሁሉም ባህላችን ደስ የሚለው ሁሉም የራሱ ሀገር ባህል ልዩ ነው። አሁን እኛ ለብሰን ምናምን ስናይ የእኛን ሀገር ልብስ ይንቁት ይችላሉ። ግን እኔ ሁሉም ሰው የራሱ ማለት ሁሉም ሰው አሁን ለምሳሌ ሀገር ታውቃላችሁ፣ ሁሉም ሰው ሀገራቸውን ይወዳሉ። ልክ እንደዛ እነሱም እንግዲህ የራሳቸውን ሀገር ማጨድ ሳይቀር ነው የያዘችው ሴትዮዋ። እዚህ ጋር ማጨድ ትይዛለች ምናምን እና እዚህ ጋር ደግሞ በጣም ሙዚቃው በጣም ደስ የነበረ ንግግራቸው ምናምን ግሪከኛ ነው፣ ብትሰሙት ደስ ይለኝ ነበረ። ግን ያው ዩቲዩብ አይፈቅድም ታውቃላችሁ፣ ያው ኮፒራይት እንዳይዝብኝ በሚለው ነው እንጂ ሙዚቃው ደስ ይላል፣ ንግግራቸው ደስ ይላል። እና ብታምኑ ባታምኑም እኔ እዚህ ሀገር ከመጣው 5 ዓመት ሆነኝ። ግን 5 ዓመት ሙሉ ስኖር አንድ ቀን ግሪከኛ ተናግሬ የማላቅም ግሪከኛ አላቅም። ምክንያቱም እኔ ቶሎ ሊገባኝ አልቻለም። 5 ዓመት ሙሉ በጭራሽ ግሪከኛ አልችልም ብላችሁ ታምናላችሁ? እንደ አጋጣሚ ሆኖ እኔ እዚህ ሀገር ከመጣው አረቦች ጋር ነበር የምሰራው። ያው አጠቃላይ ስራ ስለምሰራ እኔ አረቦች ናቸው ብዙ ጊዜ ስሰራ የነበረው። አሁንም ያለሁባት ሴትዬ ግሪከኛ ታወራለች፣ ግን ያው በእንግሊዘኛ ነው የምንግባባው ማለት ነው። እና ግሪከኛ በጭራሽ እኔ ሊገባኝ አልቻለም። ግን ደግሞ እኔም እንዲገባኝ አልፈልግም በዚህ አጋጣሚ ማለት ዋናው በተለይ ከቻላችሁ እንግሊዘኛ ብታወሩ ደስ ይላል። ለምን ኢንተርናሽናል ስለሆነ የትም ሀገር ብትሄዱ መግባቢያ ቋንቋ ስለሆነ እንግሊዘኛ ደስ ይላል ብትማሩ ብታውቁ ማለት ነው። ከዛ ውጭ ግን እኔ አሁን ሴትዬ በግሪከኛ ብታወራኝ ኖሮ እንግሊዘኛ አልችልም ነበረ። በእንግሊዘኛ ስለምታወራኝ ግሪከኛውን አልችልም ማለት ነው። እዚህ ጋር እንደምታዩት የሚጠባበስ ነገሮች አሉ። በተለይ በዘይት የሚጠባበሱ ነገሮች ይበዛሉ። ሰዎቹ እዛ ቁጭ ብለው ይበላሉ እና በአጠቃላይ ይህን ይመስል ነበረ። ግን እዚህ ጋር ገና ሰው እየመጣ ሰው እንትን እያለ ነበረ። ባዶ ወንበር ስቀርጽ የነበረው ይሄ ስንት ሰዓት መሰላችሁ? ከ5 ሰዓት ጀምሮ ባለው እንግዲህ እዩት። ምንም ጨለማ እየመሻ አይመስልም ታውቃላችሁ፣ አሁን አየሩ ስለተቀያየረ እና እንግዲህ ውዶችዬ እኛ ሰፈረኛ አካባቢ ይሄን የመሰረ ቆንጆ ፌስቲቫል እየተካሄደ ይገኛል። መካፈል ከፈለጋችሁ መምጣት ከፈለጋችሁ እኔ ያለው ስፖንሰርን ያለው እዚህ ጋር ደግሞ እዚህ ሀገር ታውቃላችሁ በጣም ብዙ ሰዎች ወፍራም ናቸው። በተለይ ወንዶቹ ምናምን የሚበሩት ምግብ የሚያወፍር ነው። በጣም የሚበሩት ምግብ በብዛት ባህላዊ ምግባቸው ያሳማ ስጋ ነው። ያን ያህል በቃ እኔ የምወድላቸው አለባበሳቸው በቃ እና ምግብ ቤት ራሱ ስትሄዱ ሬስቶራንት ቤታቸው ባህላዊ ያው ምሳሌ የግሪክ ሬስቶራንት ስትሄዱ ከምግብ ቤቱ ፊት ለፊት ጌጣጌጦች ምናምን የሚሰቀሩት የድሮ ስታይሎች ናቸው እና በጣም ነው ደስ የሚለኝ። አሁን እዚህ ጋር ቅርጫት ይዘዋል፣ ወንፊት ይዘዋል፣ ማጭድ ይዘዋል። እዚች ጋር ቅርጫት ደግሞ ይዘዋል። እቺ ዘንቢዋ ደግሞ ዳቦ ምናምን የሚይዙባት ነው እና ያው ባህላቸውን ነው እያሳዩ ያሉት ማለት ነው። እዚህ ጋር ፊት ለፊት ደግሞ ያሉት ጠቋቁሮቹ ፖሊሶች ናቸው ማለት ነው። እዛ ከኋላ ደግሞ ያው ሙዚቃ የሚጫወቱ ናቸው። ብቻ ደስ ነበረ። ያው እኔ ሙዚቃውን አጥፍቸው ነው በድምጤ የገባሁት። ለምን ኮፒራይት እንዳልኳችሁ እንዲዝብኝ ስላልፈለኩ ነው። እና ሙዶችዬ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ እና ፕሊስ ቢያንስ ላይክ አድርጉት እሺ። የምታዩ ይሄን ቪዲዮ አንድም ሰውዬ ሁለት ሰውሜ ላይክ በማድረግ ጀምሩት። እኔ እንግዲህ ሰሞኑን ወጣ እያልኩኝ እንደዚህ ቪዲዮ እየቀረጥኩ ነበረ። የቀረጥኳትንም እንግዲህ ወደ እናንተ ሸር ብያለሁ። መልካም ቀን ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። አሁን ሙቀት ነው፣ ውሃ ጠጡ፣ ራሳችሁን ጠብቁ። በጣም ነው የሚሞቀው ታውቃላችሁ። አየሩ አንዴ ሲሄድ አንዴ ሲመጣ አንዴ እንትን ሲል እና በዚህ ሰዓት ደግሞ እናንተ ምንድነው ማድረግ ያለባችሁ? ውሃ ጠጡ። እኔ እኮ ውሃ አልጠጣም ግን ሰዎችን እመክራለሁ። ያው እኔ ላስታውሳችሁ ብዬ ነው። በእርግጥ ጠጣለሁ፣ ያን ያህል ብዙም ባልጠጣ ቢያንስ በቀን 1 ሊትር ጠጣለሁኝ። እና ሙዶችዬ መልካም ቀን ይሆንላችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እስኪ ለነዚህ ውቦች ስንት ላይክ ያገኛሉ?
በጣም ነው የሚያምሩት እኮ ማርያምን። ከምንም በላይ አለባበሳቸው ወድጀዋለሁ፣ ተመችቶኛል በቃ። እና የዚህ ሀገር ልብስ ይዤ ልሂድ እንደ ኢትዮጵያ እንደዚህ ይዤ ልልበስ? ምን ትላላችሁ እስኪ? አዎ ካላችሁኝ እወስዳለሁኝ። እና በጣም ደግሞ የሚያስቀው ከምንም በላይ ነው ያሳቀኝ ማጨዱ ነው። እግዚአብሔርን ይኸው ማጨዱ ማለት ስራቸውን ምናምን እኮ ነው ቢያሳዩት። ወንዶቹም የሚል አያቸው የወንዶቹ አለባበስ በነገ ይኸው እዚህ ጋር ደግሞ ገንቦ አለች፣ የሸክላ ገንቦ። በዚህ ነው ውሃ የሚቀዱት የነበረ ማለት ነው። የወንዶቹም አለባበስ ይሄ ነው፣ የሴቶቹም ይሄ ነው። እና ከአረብ ሀገር ከተለያየ ሀገራቶች እኔ ካየሁት አለባበስ በጣም የወደድኩት ይሄንን ነው። ከራሴ ሀገር ከኢትዮጵያኖች አለባበስ ቀጥሎ የወደድኩት ይሄንን አለባበስ ነው።